ሰላም ጤና ይስጥልኝ እንደምን አላችሁ የዩቲዩብ ቻናል ተከታታዮቼ። በዛሬው ዕለት እንግዲህ በተደጋጋሚ በሰጣችሁኝ አስተያየት መሰረት ለዩኒቨርሲቲ ተማሪዎች ለፍሬሽማን የሚሆን ብታዘጋጅ የሚል አስተያየት ሰጣችሁኛል እና በሰጣችሁኝ አስተያየት መሰረት እንግዲህ ብዙውን ጊዜ የሚታወቀው ማንኪው የማክሮ ኢኮኖሚክ መጽሐፍ አለ። ያንን አጠር እያደረግን እንማማራለን ማለት ነው። እንግዲህ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ይጠበቅባችኋል ማለት ነው። እንግዲህ በዛሬው ዕለት የምንነጋገርበት በተለይ ደግሞ በጣም የሚታወቅ መጽሐፍ ነው ማንኪውስ። ስለ ማክሮ ኢኮኖሚክ የሚያወራውን ቻፕተር ዋን ላይ እንነጋገራለን ማለት ነው። ጥያቄ ወይም አስተያየት ካላችሁ በኮሜንት ሴክሽን ማስቀመጥ ትችላላችሁ ማለት ነው። እንግዲህ ቻፕተር ዋን የሚያወራው ዘ ሳይንስ ኦፍ ኢኮኖሚክስ ነው የሚለው። ስለዚህ ምንድን ነው የሚለው እዚህ ቻፕተር ላይ ያለውን የሚለውን እንነጋገርበታለን ማለት ነው። ስለዚህ ዌልካም ቱ ማክሮ ኢኮኖሚክስ፣ ወደ ማክሮ ኢኮኖሚክስ ትምህርት እንኳን በደህና መጡ እንላለን። እንግዲህ ኤቭሪዋን ሃዝ ሪዝን ቱ ቲንክ ክሪቲካሊ አባውት ማክሮ ኢኮኖሚክ ኢሹ፣ እያንዳንዱ ሰው ማለት ነው ክሪቲካሊ ስለ ማክሮ ኢኮኖሚክ መሰረታዊ የሆኑ ሀሳቦች ያስባል፣ ቲንክ ያደርጋል። ኢት ኢዝ ኢምፐራቲቭ ዛት ዊ ሲክ ቱ አንደርስታንድ ዋይ ሰም ካንትሪስ አር ግሮዊንግ ፋስተር ኦር ስሎወር ዛን አዘርስ ኦር ዋይ ሰም ሃቭ ግሬተር ፍላክቹዌሽን ኢንፍሌሽን ኦር አንኤምፕሎይመንት ይላል። እንግዲህ አንዳንድ ሀገሮች በፍጥነት የሚያድጉት ለምንድን ነው? ፋስት ግሮዊንግ ፋስት የሚያድጉ አሉ። እንደዚሁም ደግሞ አንዳንዶቹ ለምንድን ነው ስሎው ግሮዝ ያላቸው? አንዳንዶቹ ደግሞ ለዋጋ ንረት ፍላክቹዌሽን ችግር ለምን ያጋጥማቸዋል እና ስራ አጥነትስ ለምን ችግር ይሆናል የሚል ሀሳብ ይነሳል። ዘ ስቴት ኦፍ ማክሮ ኢኮኖሚ አፌክትስ ኤቭሪዋን። እንግዲህ ማክሮ ኢኮኖሚ እያንዳንዱን ሰው አፌክት ያደርጋል። ኢን ሜን ዌይስ ስፔሻሊ ሪሰንትሊ ማለት ነው። በተለይ አሁን ላይ ስለ ኢንፍሌሽን፣ ስለ አንኢምፕሎይመንት፣ ስለ ኢኮኖሚያ እድገት ወይም ግሮዝ ኢኮኖሚክ ግሮዝ እና ስለ ጂዲፒ በዓለም ላይ ያሉ ሀገራት ሁሉ ሳይቀር ዜናዎች ሁሉ ሳይቀሩ የሚነጋገሩበት ጉዳይ ነው ማለት ነው። ኢት ፕሌይስ ሲግኒፊካንት ሮል ኢን ዘ ፖለቲካል ስፌር። ማክሮ ኢኮኖሚክ በተለይ ደግሞ የፖለቲካን ስፌር በመቀየር ሲግኒፊካንት የሆነ ሮል አለው። ዋይል ኦልሶ አፌክቲንግ ፐብሊክ ፖሊሲ፣ የፐብሊክ ፖሊሲ ሶሻል ዌል ቢንግ አት ናሽናል ኤንድ ግሎባል ሌቭል ላይ ተጽዕኖ በማሳደር ደረጃ ማክሮ ኢኮኖሚክ ኢሹ ነው ማለት ነው። ማክሮ ኢኮኖሚክስ uses variables to measure the performance of such economy, that is the real GDP። እንግዲህ ብዙውን ጊዜ ሪል ጂዲፒ፣ ኖሚናል ጂዲፒ የሚባል አለ፣ ኢንፍሌሽን ሬት፣ አንኤምፕሎይመንት ሬት ኤንድ አዘርስ። እነዚህን ቫሪያብሎች ብዙውን ጊዜ ማክሮ ኢኮኖሚክ ሜዥር ያደርጋል፣ ፐርፎርማንሱን ማለት ነው፣ ያለበትን ደረጃ ማወቅ ይቻላል ማለት ነው። they are also concerned with matters such as monetary ኤንድ ፊዚካል ፖሊሲ። ስለ ሞኔተሪ ፖሊሲ፣ ስለ ፊዚካል ፖሊሲ የምታስታውሱ ከሆነ ስለ ኤክስፓንሽነሪ ኮንትራክሽነሪ ሞኔተሪ ፖሊሲ፣ ስለ ኤክስፓንሽነሪ ኮንትራክሽነሪ ፊዚካል ፖሊሲ፣ ሞኔተሪ ፖሊሲ both of which are discussed in length in macro economics። ማንኪው የተባለ መጽሐፍም በእነዚህ ጉዳዮች ላይ ማብራሪያዎች ይሰጣል ማለት ነው። እና ማክሮ ኢኮኖሚክስ ኢን ዮር ማክሮ ኢኮኖሚክ ኮርስ ማለት ነው። ጉድ ላክ ኤንድ ሃቭ ፈን ዩዚንግ ዘስ ቱቶሪያልስ ቱ ጋይድ ዩ ዌን ማክሮ ኢኮኖሚክስ ማይት ቢ ቻሌንጂንግ ዩ and enjoy it። ስለዚህ ደስ እያላችሁ እየተዝናናችሁ የምታጠኑት የምታነቡት እና የምታውቁት ትምህርት እንደሆነ መረዳት ይኖርባቸዋል። በአንድ ወቅት ፕሬዚዳንት ባራክ ኦባማ ማለት ነው the state of the economy ወደ ፕሬዚዳንትነት ምርጫ በመጣ ጊዜ የአሜሪካ የኢኮኖሚ ደረጃ በጣም የተቀዛቀዘ ነበር ተብሎ ይወሰዳል። እንደውም the Great Depression ኦከር በ1930 ማለት ነው ከዚያ ጋር ባልተናነሰ መንገድ ችግር ገጥሞት እንደነበር ይገለጻል። when President Obama moved into the White House in
2009, the economy was in the state of turmoil. Mortgage default and a drop in housing prices were the major culprits. The crisis affected other sectors of the economy, pushing the economy into another recession. Some likes the situation to that of the Great Depression, which occurred in 1930s, the Great Depression የሚባለው ማለት ነው። How do you economists think? ኢኮኖሚስቶች እንዴት ነው የሚያስቡት የሚለውን ለመረዳት ማለት ነው ኢኮኖሚስትስ ዩዝ ሞዴልስ ብዙውን ጊዜ ሞዴል ይጠቀማሉ ኢኮኖሚስቶች ማለት ነው ቱ አንደርስታንድ ዋት ጎዝ ኦን ዘ ኢኮኖሚ በኢኮኖሚ ምን እየተከናወነ እንደሆነ ለማወቅ ሞዴል ሂር አር ቱ ኢምፖርታንት ፖይንትስ እንግዲህ ሞዴል የምንጠቀም ከሆነ ኢንዶጂኒየስ ቫሪያብል የሚባል አለ ኤክሶጂኒየስ ቫሪያብል የሚባል አለ endogenous variables those which the model tries to explain ሞዴሉ ኤክስፕሌን የሚያደርገው endogenous variable ብለን እንጠራቸዋለን exogenous variables those variables that models takes as a given in short exogenous variables within a model and exogenous variables outside the model ሞዴሉ የሚገልጻቸውን endogenous variable እንላቸዋለን ሞዴሉ መግለጽ የማይችላቸውን ደግሞ ኤክሶጂኒየስ አውትሳይድ ዘ ሞዴል ብለን እንትን እንላለን ማለት ነው ብዙውን ጊዜ ስለ ሳፕላይ ኤንድ ዲማንድ ይነሳል እና እንግዲህ ግራፊካሊ ፕራይስ ቨርቲካል አክሲስ ዋይ አክሲስን ይይዛል ኳንቲቲ የኤክስ አክሲስን ይይዛል እንደዚሁም ሳፕላይ ግራፊካሊ ይሄን ነው የሚመስለው and የዲማንድ ግራፍ ደግሞ ይሄን ነው የሚመስል ማለት ነው ስለዚህ ግራፊካሊ ይሄንን ከያዘን the model of supply and demand ምንድነው የሚለው this is the most famous economic model ብዙውን ጊዜ በኢኮኖሚክስ ስለ ዲማንድ and supply ከመጀመሪያ እስከ መጨረሻ ድረስ ይወራል በፕሮዳክሽን ብትሄዱ በአግሪጌት ደረጃ ብትሄዱ በመኒ ብትሄዱ በየትኛውም ኮንሴፕት ማለት ነው ሳፕላይ ኤንድ ዲማንድ የኢኮኖሚ ዋና ፋመስ ወርድ ናቸው it describes the ambiguous relationship between buyers and sellers በባየር እና በሴለር መካከል ያለውን ግንኙነት በሚገባ ይገልጻል ተብሎ የሚታወቀው እንግዲህ ሳፕላይ ኤንድ ዲማንድ ሞዴል ነው ማለት ነው the point of intersection the red color in here in graphically ይሄ የምናየው ማለት ነው ኢኩሊብሪየም ፕራይስ ኦር ኢኩሊብሪየም ኳንቲቲ ብለን ልንገልጽ እንችላለን ማለት ነው here is እንግዲህ the base of market clearing ማለት ነው market clearing is an alignment process whereby decision between suppliers and demanders reaching an equilibrium ገዢና ሻጭ በአቅርቦትና በፍላጎት መካከል እኩል ሲሆን ማርኬት ክሊር ሲሆን ማርኬት ክሊሪንግ እንላለን ማለት ነው ኢኩሊብሪየም ነው here is how it works let us say you begin with the demand and supply curve for CDs let's see in here in the vertical axis there is a price P in here and the quantity in the horizontal axis or x axis ማለት ነው ይሄኛው y axis ይይዛል and the demand curve slopes downward in here እንደምታዩት ማለት ነው demand curve ወደ ታች ስሎፕ ያደርጋል supply curve ደግሞ vertically ማለት ነው in here remember that the demand curve slopes downward meaning so you increase the price by moving along the demand curve the quantity demand is decreased or inverse የሆነ relationship በquantity demand እና በፕራይስ መካከል inverse የሆነ relationship አላቸው conversely the supply curve slopes upward implying that as the price increases by moving along the supply curve the amount supply will be increase ያደርጋል ማለት ነው the center point A here the point that the intersection between the demand and curve and supply curve the point A is the market decision or market clearing which reaches at in equilibrium የሚባለው ይሄን ነው ማለት ነው now suppose there is a sudden increase in the demand for CDs demand will shift from D to D prime
when demand is increased የሲዲ ዲማንድ በጨመረ ጊዜ ከዲ ዲማንድ ሂር ማለት ነው ከዚህ ተነስቶ ወደዚህ ሽፍት ያደርጋል to the right side means in here the increase in demand places upward pressure on the price to point B since the original price P prime here is P star is goes up to P prime and the quantity star T in here is changing into Q prime no longer clears the market now since it is a shortage የት ነው ሾርቴጅ የሚከሰተው እንግዲህ ፍላጎት በጨመረ ቁጥር ዲማንድ ወደ ራይት ሳይድ ፑሽ ሽፍት ባደረገ ቁጥር እዚህ አካባቢ ላይ የምናየው ሾርቴጅ ያጋጥማል ማለት ነው ይሄ ኤሪያ ሾርቴጅ እንለዋለን ማለት ነው ስለዚህ ባጭሩ ዲማንድ ይሄን ይመስላል ማለት ነው the basics of supply and demand ስንመለከት shift in demand suppose your income rises ገቢ በጨመረ ቁጥር ምንድነው your demand for a given product for some example pizza will be increase የሆነ የምንፈልገው ነገር ፍላጎታችን ገቢ ሲጨምር ይጨምራል ማለት ነው this translates to the upward shift in the demand curve from D to D prime result both price and quantity are higher and the supply shift in a fall in price ዋጋ በቀነሰ ቁጥር fall in price of material increase the supply of pizza at any given prices pizza areas find that the sales of pizza is more profitable and the supply of pizza rises this translates into a rightward shift in supply from S prime to here you can see the S prime to the S here is the S yes ይሄ ነው ወደ S prime shift ያደርጋል result price falls quantity rises in here and now price flexible versus sticky what means economists typically assume that the market will go into the equilibrium of supply and demand which is called the market clearing price this assumption is central to the pizza example on the previous slide but assuming the market clear continuously is unrealistic for market to not clear continuously price would have to adjust instantly to change in supply and demand በፍላጎትና በአቅርቦት መካከል ምንም እንኳን ፍላጎትና አቅርቦት በአንድ ወቅት እኩል ቢሆንና ማርኬት ፕራይስ ክሊር የመሆን እድል ቢኖረውም ያ ግን ሁሉ ጊዜ አይሆንም but evidence suggests that price and which often adjust slowly so remember that although market clearing models assume that wages and prices are flexible in actual some wages and prices are sticky market clearing models may not describe every instance of the economy but they do not despite the equilibrium toward with the economy gravitates here using macroeconomics in microeconomics in macroeconomics what is the difference between microeconomics and macroeconomics in here micro is the study of how households or firms make decisions and how this decision makes interact in the broader market in microeconomics an individual chosen to maximize his or her utility subject to his or her budget constraint ስለዚህ ማይክሮ ብዙውን ጊዜ በፊርም ደረጃ በኢንዲቪጁዋል ኦር በሃውስሆልድ ደረጃ ዩቲሊቲውን ማክሲማይዝ ለማድረግ እና ካለው የበጀት ኮንስትሬንት ኢንካም ጋር የተያያዘውን እንደሆነ እኔ ሲንግል ኢንቲቲ ነው የሚያየው ማይክሮ ኢኮኖሚክስ ማለት ነው ማክሮ ኢኮኖሚክስ in other words even arises from the intersection of many individuals trying to maximize their own welfare because at an aggregate variables are the sum of variables describing individual decision the study of macroeconomics is based on the macroeconomic foundation at the whole at the aggregate level at the national level or at the regional level ብዙውን ጊዜ የሚያጠናው ማክሮ ኢኮኖሚክስ ይባላል በሁለቱ መካከል ያለውን ዲፈረንስ ማንኪው ላይ በዚህ ሁኔታ ተቀምጠዋል ማለት ነው here is in chapter 1 how Mankiyu's macroeconomic models proceed ቀጣይ እንዴት ነው ልናየው የምንችለው the model mirrors the sequence of the text
macroeconomics edition, there are 6 parts and the total of 19 chapters with the model written for each chapter. Enjoy. Part 1, introduction. Part 2, classical theory, the economy in the long run. Part 3, growth theory, the economy in the very long run. Part 4, business cycle theory, the economy in the short run. Part 5, macroeconomic policy debates. Part 6, more on the macroeconomic behind part on the microeconomics behind the macroeconomics ምን አለ የሚለውን እንነጋገርበታለን ማለት ነው። እንግዲህ አሁን ከተማርነው አንጻር ኪ ኮንሴፕት በቻፕተር 1 ማወቅና መረዳት ያለባቸው ምንድነው? ማክሮ ኢኮኖሚክስ ምንድነው? ሪል ጂዲፒ ማለት ምን ማለት ነው? ኢንፍሌሽን what is the meaning of inflation, what is the meaning of deflation, the difference between inflation and deflation, what is unemployment, what is a recession mean, what is a depression mean, what is the meaning of models, what is the difference between endogenous variables and exogenous variables, what is the meaning of market clearing and flexible and sticky price, and the difference between macroeconomics and microeconomics የሚለውን በሚገባ ማወቅና መረዳት ይኖርባቸዋል ማለት ነው። በሚቀጥለው ቻፕተር በሌላ ርዕስ ላይ እንገናኛለን ማለት ነው። ለዛሬ በዚህ ይበቃናል። እንግዲህ ለዩቲዩብ ቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ ይጠበቅባችኋል። ለክላስ ሜታችሁ ማለት ነው እንዲደርስ የቪዲዮውን ሼር አድርጓቸው። ከዚህ ባለፈ እንግዲህ ጥያቄ ወይም አስተያየት ካላችሁ በኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ። ለዛሬ በዚህ ይበቃናል። አመሰግናለሁ።